በሰሜን ወሎ ዞን በመንግስት ሰራዊትና በምሬ ወዳጆ በሚመራው ታጣቂ ኃይል መካከል ከእስካሁኑ የከፋ አደገኛ ጦርነት ተደርጓል። በምሬ ወዳጆ ላይ ስለተፈጸመ ጥቃት ሚስጥራዊ መረጃ ይዘናል። እስከ ፍጻሜው ከኛ ጋር ከሆናችሁ ታደምጡታላችሁ። የኢትዮጵያ እስልምና ምክር ቤት ከትምህርት ሚኒስቴር የገባው ሰጣ ገባ ተካሯል። በመላ ሀገሪቱ የሚገኙ የምክር ቤቱ አባላት አስቸኳይ መግለጫ አውጥተዋል። የአዲስ አበባ ከተማ አስተዳደር እስልምና ጉዳዮች ከፍተኛ ምክር ቤት ሙስሊሙ ማህበረሰብ ለመብቱ እንዲታገል ጥሪ አቅርቧል። አዲሱ የማርበርግ ቫይረስ አዲስ አበባ መታየቱ እጅጉን አስደንጋጭ ተብሏል። ትንታኔ ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና እንዲሁም ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ከኛ ጋር ሆናችሁ መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 150 ብር ከ4 ሳንቲም ሲመነዘር የአውሮፓ ዩሮ 174 ብር ከ5 ሳንቲም ይመነዘራል። ፓውንድ ስተርሊንግ 203 ብር ከ1 ሳንቲም፣ ድርሃም 41 ብር፣ የሳውዲ ሪያል 40 ብር ከ1 ሳንቲም፣ የቻይና ዩዋን 20 ብር ከ8 ሳንቲም በዛሬው ዕለት ተመንዝሯል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 199 ብር ከ5 ሳንቲም፣ የአውሮፓ ዩሮ 174 ብር ከ7 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ5 ሳንቲም፣ የሳውዲ ሪያል 43 ብር እንዲሁም የቻይና ዩዋን 21 ብር ከ2 ሳንቲም ተመንዝረዋል። በህብረት ባንክ አንድ የአሜሪካን ዶላር 150 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 198 ብር ከ7 ሳንቲም እንዲሁም የአውሮፓ ዩሮ 175 ብር ከ7 ሳንቲም ተመንዝሯል። የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም ጀመረ። የኢትዮጵያ አየር መንገድ ወደ ሁመራ አየር ማረፊያ የሚያደርገውን በረራ ከዓመታት በኋላ ህዳር 10 ቀን 2018 ዳግም መጀመሩን አስታውቋል። ለዓመታት ተቋርጦ የነበረው በረራ የተጀመረው ባሳለፍነው ወር የኢትዮጵያ አየር መንገድ ከህዳር 10 ቀን ጀምሮ ወደ ሁመራ በረራ እንደሚጀምር በይፋ ማስታወቁን ተከትሎ ነው። በዚህ መሰረት በዛሬው ዕለት ወደ ሁመራ አየር ማረፊያ መደበኛ በረራ መጀመሩን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የበረራው መጀመር ኢንቨስትመንትን በማነቃቃት ረገድ ትልቅ ሚና ይጫወታልም ተብሏል። በተጨማሪም በረራው በማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብሮች ላይ ያለው አስተዋጽኦ የጎላ እንደሆነ ተጠቁሟል። የኢትዮጵያ ሙስሊም ማህበረሰብ ከሃይማኖቱና ከትምህርት አንዱን እንዲመርጥ በማስገደድ ከትምህርትና ሀገራዊ ተሳትፎ በማራቅ የሚመጣ ዘላቂ ልማት አይኖርም በማለት የአዲስ አበባ ከተማ አስተዳደር እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀም። ምክር ቤቱ ባወጣው ባለ 2 ገጽ መግለጫ ላይ እንደተጠቆመው የትምህርት ሚኒስቴር በቅርቡ የሙስሊም ተማሪዎችን ኢላማ ያደረጉ ትንኮሳና የማሸማቀቅ ተግባር እየፈጸመ ነው ብለዋል። በአዲስ አበባ ከተማ ጥቂት የማይባሉ ተማሪዎች የዚህ ጥቃት ሰለባ ሆነዋል ያለው ምክር ቤቱ የሙስሊሙን ሃይማኖታዊ መብት ከመጣስም በላይ የሀገሪቱን ሰላም የሚያደፈርስ አፍራሽ ተግባር ነው ብሎታል። በመግለጫው ላይ እንደተጠቀሰው በኢትዮጵያ በተለያዩ አካባቢዎች በሰላም እጦት ከፍተኛ ቁጥር ያላቸው ወጣትና ታዳጊዎች ከትምህርት በተስተጓጎሉበት ሁኔታ የትምህርት ሚኒስቴር አመራር በበኩሉ ሰበብ በመፍጠር በትምህርት ገበታ ላይ ያሉትን ሙስሊም ተማሪዎች ከትምህርት ለማስተጓጎል መነሳቱ አመራሩ ለማን እንደቆመ አጠያያቂ አድርጎብናልም ብለዋል። ሙስሊም ተማሪዎች በሰላትና በሂጃብ ሰበብ በማዋከብ ከትምህርት ማስተናከል ኢሰብአዊ ተግባር በአስቸኳይ ሊቆም ይገባል በማለት ህዝበ ሙስሊሙ የሙስሊም ተማሪዎችን ችግር ለመፍታት በሚደረጉ ጥረቶች በሰላማዊና ህጋዊ መንገድ ለመብቱ እንዲታገል ጥሪ አቅርበዋል።
በአዲስ አበባ ከተማ በሰንበት ገበያ ማዕከላት የሚቀርቡ የኢንዱስትሪና የግብርና ምርቶች ከመደበኛው ገበያ ሽያጭ ዋጋ አንጻር ምንም አይነት ልዩነት እንደሌላቸውና ምርቶቹ ጥራታቸውን የጠበቁ ባለመሆናቸው ምክንያት ለተጨማሪ ወጪ ተዳርገናል ሲሉ ሸማቾች ቅሬታ አቀረቡ። በተቋቋሙ ገበያ ማዕከላት ውስጥ ምርቶቻቸውን የሚሸጡ ነጋዴዎች የሚያቀርቧቸው ግብአቶች በተለጠፈው ዋጋ አማካኝነት እንደማይሸጡና በተለይም የግብርና ምርቶች ጥራታቸውን የጠበቁ እንዳልሆኑ ነዋሪዎች ጠቁመዋል። አንዳንድ ምርቶች ከመደበኛ ዋጋ አንጻር ከፍ እንደሚሉ የተገለጸ ሲሆን በተለጠፈው የዋጋ ተመን ነጋዴዎች እንደማይሸጡ አክለዋል። በተጨማሪ ምርቶች ከገዟቸው በኋላ በጥራት ጉድለት ምክንያት እንደሚጥሏቸውም ተናግረዋል። መሰረታዊ ፍጆታዎችን ለማጣጣምና የኑሮ ውድነትን ለመቆጣጠር ታቅደው እንዲሁ ምርቶችን በተመጣጣኝ ዋጋ በማቅረብ አምራችና ሸማችን በቀጥታ እንዲያገናኝ የተቋቋሙ ማዕከላት ውስጥ ህገወጥ ተግባራት እንደሚያጋጥማቸው ነዋሪዎች አሳስበዋል። በዚህ ምክንያትም ለተጨማሪ ወጪ ተዳርገናልም ብለዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኮሙኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ በምላሻቸው በሰንበት ገበያ ማዕከላት ከተለጠፈው ዋጋ ጭማሪ ምርቶችን በሸጡ ከ13 በላይ ነጋዴዎች አስተዳደራዊ እርምጃ እንደተወሰደባቸው ተናግረዋል። ዳይሬክተሩ የሰንበት ገበያ ማዕከላትን ማቋቋም ዓላማን ሲያስረዱ የኑሮ ውድነትን ለማረጋጋት የዜጎችን የምርት ፍላጎትን ከአቅርቦት ጋር ለማጣጣም እንደሆነ ነው የተናገሩት። ከጥራት አኳያ የኢንዱስትሪና የግብርና ምርቶች የግብይት ጥራት ፕሮሞሽን የዋጋ የምርት ጥናት ይካሄዳል ያሉ ሲሆን በጥናቱ መሰረትም ግብይት እንደሚደረግ ተናግረዋል። ዳይሬክተሩ የዋጋ ጭማሪ የሚያደርጉ ነጋዴዎች መኖራቸውን ጠቅሰው የዋጋና የጥራት ቁጥጥር ስራዎች በምርቶች ላይ ይካሄዳሉም ብለዋል። የተወሰዱ እርምጃዎች የጽሑፍና የማስጠንቀቂያ እንደሆነ ነው የተናገሩት። ከሰንበት ገበያ ማዕከላት ጋር በተገናኘ ነዋሪዎች የሚያቀርቧቸው ምርቶች ጥራታቸውን የጠበቁ እንዳልሆኑ በተደጋጋሚ አቤቱታቸውን ሲያሰሙ ቆይተዋል። የሮዝመሪን ምርት ለውጭ ገበያ በማቅረብ ከ4 ሚሊዮን ዶላር በላይ የውጭ ምንዛሬ ማግኘቱን የስልጤ ዞን አስታወቀም። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ሙበራ ከማል በዞኑ ከ8200 ሄክታር በላይ መሬት በሮዝመሪን ምርት እየለማ ነው ብለዋል። ዞኑ ጥራት ያላቸው የሮዝመሪን ምርቶችን ከማዕከል አልፎ ለውጭ ገበያ እያቀረበ መሆኑንም ተናግረዋል። ለዚህ እንዲያግዝም ምርት ከአርሶ አደሮች እየሰበሰቡ ለውጭ ገበያ የሚያቀርቡ ማህበራት የማደራጀት ስራ ተሰርቷልም ብለዋል። በዚህም የእሴት ሰንሰለቱን ጠብቆ ለገበያ እንዲቀርብ ተደርጓል ነው ያሉት። ባለፈው በጀት ዓመት ብቻ ከ103,000 በላይ ኩንታል ምርት ተመርቶ 31300 ኩንታል ለውጭ ገበያ በማቅረብ ከ4.3 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘቱን ገልጸዋል። በዞኑ ወራቤ ከተማ አስተዳደር አንሸቤሶ ቀበሌ አርሶ አደሮች አካባቢው ላይ ከዚህ ቀደም ይታወቅ የነበረውን የባህር ዛፍ ተክል በማስወገድ በሮዝመሪን ተክል በመተካት ኑሯቸው እየተሻሻለና ኢኮኖሚያዊ ተጠቃሚነታቸው እያደገ መምጣቱን ተናግረዋል። የሮዝመሪን ምርት አሲዳማ መሬቶችን ለማከም ጠቀሜታው የጎላ እንደሆነም ተገልጿል። በሰሜን ወሎ ዞን ራያ ቆቦ ወረዳም ቢጭር ላይ ሲንቀሳቀስ የነበረው የፋኖ ታጣቂ ኃይል ላይ መከላከያ ሰራዊቱ ጥቃት መፈጸሙን ከስፍራው የደረሰን መረጃ ያመላክታል። አካባቢው ላይ ሲንቀሳቀስ በነበረውና በምሬ ወዳጆ በቅጽል ስሙ ዋርካው በሚመራው ቡድን ላይ ልዩ ኦፕሬሽን ተሰርቷል። በውጊያው በታጣቂ ኃይሉ ከባድ የተባለ ጉዳት የደረሰበት ሲሆን በርካታ አባላቱ ሲገደሉ ቁጥራቸው በውል ያልታወቁ እጅግ በጣም ብዙ አባላት ቆስለዋል። ይህ ታጣቂ ኃይል ከወራት በፊት በመንግስት ሰራዊት ላይ ከባድ ጉዳት በማድረስ አብዛኛውን የሰሜን ወሎ ዞን ወረዳዎችን መቆጣጠር ችሎ ነበር። ታጣቂ ኃይሉ ከወረዳ ከተማዎች አልፎ የዞኑን ዋና ከተማ ወልዲያን ለመቆጣጠር ከጫፍ ደርሶ ነበር። የመንግስት የጸጥታ ኃይል አባላት በወሰዱት የመልሶ ማጥቃት እርምጃ ሁሉንም ከተማዎችን ከታጣቂዎች መልሰው ተረክበዋል። የሰሞኑ ጥቃት ዓላማ ከከተማ ወጥቶ ገጠራማ አካባቢ በገባው ኃይል ላይ ያነጣጠረ ነው ተብሏል። በዛሬው ጥቃት ላይ የታጣቂ ኃይሉ አዛዥ ምሬ ወዳጆ ይኖርበታል ተብሎ በተጠረጠረ ቀጠና ላይ በከባድ መሳሪያ የታገዘ ጥቃት ተፈጽሟል። አንዳንድ ለመንግስት ውግንና ያላቸው አክቲቪስቶች ምሬ ወዳጆ መመታቱን ገልጸዋል። እስካሁን ከገለልተኛ አካል የተረጋገጠ መረጃ የለም።
ባሳለፍነው ሳምንት በጂንካ ከተማ እንደተገኘ ይፋ የሆነው የማርበርግ ቫይረስ ስርጭቱን እያሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተማዎች ምልክቶች መታየት መጀመራቸውን ከጤና ባለሙያዎች መረጃ ማግኘቱን መሰረት ሚዲያ ዘገበ። ከጂንካ ሪፈር ተብለው ወደ ሐዋሳ ሪፈራል ሆስፒታል ገብተው ከነበሩ 3 ሰዎች መሃል የአንዱ ሕይወት እንዳለፈ መረጋገጡን የዘገበ ሲሆን ሁለቱ ደግሞ በከፍተኛ ክትትል አይሲ ውስጥ እንደሚገኙ ዘገባው አመላክቷል። አንድ የሆስፒታሉ ባልደረባ ታካሚዎች ከበርካታ ሰዎች ንክኪ ነበራቸው፣ ይህም ከፍተኛ ድንጋጤን ፈጥሯል በማለት ተናግረው ሁሉም የጤና ባለሙያ መረጃ እንዳያወጣ ማስፈራሪያ እየደረሰው እንደሆነ ነግረውኛል ብለዋል። በሌላ በኩል የማርበርግ ቫይረስ ምልክት የሆኑትን በአፍንጫና አፍ ደም ማፍሰስ ምልክቶችን ያሳዩ ታማሚዎች ወደ ጳውሎስ ሆስፒታል መግባታቸውን የሆስፒታሉ ምንጭ እንደነገሩት መሰረት ሚዲያ ዘግቧል። አንዳንድ ምልክቶች የታዩባቸው ሰዎች ትላንት ምሽት ገብተዋል፣ ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረግ ምርመራ ምንነቱ ይረጋገጣል ብለውኛል ብለዋል። በአፍና አፍንጫ ደም መውጣት ምልክቶች አሳይተው ነበርም ብለዋል ምንጫችን ሲል መሰረት ሚዲያ ዘግቧል። ይሁንና በአዲስ አበባ እስካሁን ድረስ ሕይወቱ ያለፈ ሰው እንደሌለ ዘገባው አመላክቷል። በአርሲ ዞን ሐስኮ ወረዳ ሁልቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ሕይወታቸው ማለፉን ሚዲያው መዘገቡ ይታወሳል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብለው ዝም አስብለውናል። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክሏል ያሉት የአካባቢው የጤና ባለሙያ በተለይ መረጃ ለህዝብ ግልጽ እንዳይሆን እየተጣለ ያለው ዕቀባና ማስፈራሪያ ጉዳቱ ከፍ ያለ ሊሆን እንደሚችል እያሳሰቡ ይገኛሉ ብለዋል። የጤና ሚኒስቴር እስካሁን ድረስ 26 የላቦራቶሪ ምርመራዎችን አድርጎ ቫይረሱ እንደተገኘ አስታውቋል። በቫይረሱ ያለፉ ሰዎች ደግሞ 3 ብቻ እንደሆኑ በማህበራዊ ትስስር ገጹ አስታውቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ለነበረን ቆይታ ከልብ እናመሰግናለን። ሰላም።